ሩታ ከአብርሽ ቤት ልትወጣ ነው። እንግዲህ በባለፈው ቪዲዮአቸው ሩታ አብርሽ ቤት እንደገባችና ከዚህ በኋላ ማንም አይረብሽሽም፣ የኔም ጓደኞች ሆነ ማንም በዙሪያሽ ከዚህ በፊት ሲረብሽሽ የነበረ ሰው አይረብሽሽም፣ እዚህ ከልጄ ጋር እንድትኖር ይፈልጋለሁ ብሎ ሩታን አሳምኗት እንደገባች አውቀን ነበር። አሁን እንግዲህ ሩታ ከቤት እወጣለሁ ብላ ውሳኔዋን አሳውቃለች። ሰላማችሁ በያላችሁበት ብዝት ይበልልኝ። ሁልጊዜም ቅንቅኑን መልካሙን ጥሩን ለሰው የምታስቡ ውድ ቤተሰቦቼ፣ የሰው ማደግ፣ የሰው መነሳት፣ የሰው ከፍ ማለት የሚያስደስታችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩልኝ በፍቅር ስም ጠይቃለሁ። ዛሬ እንግዲህ አዲስ መረጃ ይዤላችሁ መጥቻለሁ። ከትላንትና እንግዲህ ቪዲዮ ላይ ብዙዎቻችን እንዳየ ነው አብርሽ ሩታ ጋር ሄዶ ወንድምሽን እዚህ ቤት ላገኘው አልፈልግም፣ በእኔና ባንቺ መሀል ማንም እንዲገባም ከዚህ በኋላ አልፈልግም እና እኔም ሰው እንደማላመጣብሽ ሁሉ እንደዚሁ አንቺም ማንም ቤትሽ ውስጥ እንዲገባ እንድታደርጊ አልፈልግም ብሎ ለሩታ ነግሯት ነበርና ይህንንም በዚህ ምክንያት ይመስለናል ሩታ በዛሬው ዕለት ከአብርሽ ቤት እንደምትወጣ ተናግራለች። ምክንያቱም ደግሞ በቃ ከዚህ በኋላ ሻንጣዋን እየሰበሰበች ከአብርሽ ቤት እወጣለሁ፣ አብርሽ እዚህ ቤት ሲያስገባኝ ቃል የገባው ነገር ነበረ። አሁን ምናልባት ጓደኞቹ መጥተው እየረበሹኝ ላይሆን ይችላል፣ ሆኖም ግን እሱም ቢሆን እየረበሸኝ ነው ያለው። እኔ እዚህ ቤት የሆንኩት በሰላም ፈልጌ ነው። መጀመሪያም ከዚህ ሀገር እሄዳለሁ ያልኩት ሰላም ፈልጌ ነው። አሁን እዚህ ቤት ስቀመጥ ደግሞ እየመጣ የሚረብሸኝ ከሆነ ለምን እከሌን ታስገቢያለሽ፣ ለምን እከሌን ታስወጫለሽ እያለ የሚረብሸኝ ከሆነ መሄድ እችላለሁ። ምክንያቱም እኔ እዚህ ያለሁት እቤት ሌላ ማርፍበት መቀመጥበት ቦታ አጥቼ አይደለም። ቢያንስ በመካከላችን ልጅ አለ፣ እሱም ልጁን እንዲያይ እድል ልሰጠው ፈልጌ ነውና ይህ ነገር ግን አልገባውም። ምክንያቱም እንዴት ወንድሜን ከቤት ውጣ እሱን ላየው አልፈልግም ይላል ብላ ነው ሩታ እንግዲህ በዚህ ምክንያት ነው ከዚህ በኋላ እዚህ ቤት መቀመጥ አልፈልግም። የሩታ አክስትም ይህን ነገር ማድረግ የለብሽም፣ እኛው ብዙ ነገር እየለፋን ነው፣ አንቺና አብርሽ አንድ ላይ እንድትሆኑ ብዙ ነገር እየለፋን ነው። ቢያንስ ልፋታችን እንኳን ዋጋ ባያፈራና እናንተ ባትመለሱ ሆኖም ከቤተሰብሽ ጋር ግን መራቅሽን በፍጹም አልደግፈውምና ይህን ነገር እንድታስቢው ደግመሽ አልፈልግም። እናትሽ ይህን ነገር አውቃ ጭራሽ ሌላ ችግር ውስጥ ከመፈጠሩ በፊት ይህን ሀሳብሽን ታይ እያለቻት ነበረ። እንግዲህ በዛሬው ዕለት ሩታ ግን ለምንድን ነው ሁልጊዜ የማትደግፉኝ? ለምንድን ነው የእኔ ህመም ማይሰማችሁ? እኔ የማልፈልገው ነገር ላይ ለምንድን ነው እንዳደርግ የምታስገድዱኝ? በቃ እኔ የምፈልገው መሄድ ነው፣ ለምን በዛ ላይ አትደግፉኝም? ብላለች ሩታ። እንግዲህ ይህንን እንድትል ያደረጋት ራሱ አብርሃም የሚሰራው ስራ ነው። ምክንያቱም ደግሞ ቤቱን እንድትኖርበት ሲፈቅዳት ነፃነትም ጭምር ሰጥቷት ነው። እንደ የፈለገችውን ነገር ማድረግ ትችላለች። እቤቷ ነው። እቤቱን ሲሰጣት እሷም እቤቴ ነው ብላ ነው የተቀበለችው። ስለዚህ ቤተሰቦቿን፣ ዘመዶቿን ማምጣት ቤት ውስጥ ማስገባት ይሄ መብቷም ነው። ምክንያቱም ያን ያህል ቤት አታ የምታርፍበት አታ ያልመጣች ሰው እስከሆነች ድረስ ነፃነቷን ትፈልጋለች። ነፃነቷንም ሊሰጣት ይገባል። እከሌን እዚህ ቤት አምጪ፣ እከሌን ደግሞ እዚህ ቤት እንዳይ አልፈልግም ምናምን ማለት አብርሃም በዚህ ልክ አይደለም። ምክንያቱም ደግሞ የሚያደርጋቸው ሰው ነገሮችስ ምንድን ነው? አሁን እንግዲህ ብዙዎች በውስጥ መስመርም ስናዋራቸው እንደነገሩን ከሆነ አብርሃም ምን ሆኖ ነው? አንደኛ እሷን እንደዚህ እያላት ወንድምሽን አጠገብሽ እንዳላይ እያለ ሄዶ ደግሞ ከሄርሜላ ጋር እናየዋለን። ከሄርሜላ ጋር ምግብ ምሳ ሲጋበዝ ሌላም ነገር ሲያደርግ የሚያደርጋቸው ነገሮች ይደርሱናል። በውስጥ መስመር የሚነግሩን ሰዎች እንደሚነግሩን ከሆነ አብርሃም ከሄርሜላ ጋር በጣም ብዙ ቦታ ይታያል። ሩታ ጋር ሲመጣ ደግሞ ሌላ አብርሃምን ነው የምናየው። ልክ ከእሷ ጋር መመለስ የሚፈልግን በመካከላችን ሰው ሳናስገባ ልክ እንደዚህ እኔና አንቺ ብቻ ስናወራ ያምርብናል የሚል አብርሃም ነው የሚታየው። ሆኖም ግን ሲወጣ ከዛ ቤት ሲወጣ ምን እያደረገ ነው? መረጃዎች በየጊዜው እየደረሱን ነው ስለ አብርሃም። ቤት ውስጥ ልክ ከሩታ ጋር ከሄደ በኋላ ምን አይነት ውሎ እንደሚውል ምን እንደሚያደርግ ብዙ ሰዎች በውስጥ መስመር እየነገሩን ነውና ይህን ነገሩን እሱ ሳይተው ለምንድን ነው ሩታን ጭራሽ የገዛ ወንድሟን እንዳታስገቢ እስከ ማለት ድረስ የሚደርሰው? እንግዲህ ይሄ ነው ሩታንም ከቤት እወጣለሁ እኔ ቤት ያጣው ወይም ደግሞ ቤት የሌለኝ ሰው አይደለሁም ያስባላት ምክንያት ይሄ ነው። አብርሃም የሚሰራው ስራ ነው።
እና እስካሁን ድረስ አብርሃም እውነት ትዳሩን ይፈልገዋል የሚለው ራሱ ብቻውን ሌላ ጥያቄ ነው። ትዳሩን የሚፈልግ ሰው እንዲህ ስለማያደርግ በመካከሉ ሰው ማስገባት የማይፈልግ ሰው እሱም ሌላ ሰው ጋር እንደማይሄዱላ አብርሃም ግን ይህን እያደረገ ስላልሆነ እውነት አብርሃም ይህን ትዳር ይፈልገዋል ወይስ ደግሞ ልጁ ስላለ ብቻ ነው ሩታን ነይ በቃ እዚህ ኑሪ መኖር አለብሽ ያላት? ስለዚህ ይህን ነገር አብርሃም ዙሪያ ያሉ ሰዎች ከአብርሃምን ቤተሰቦቹም ቢሆኑ አስረግጠው ሊነግሩት ይገባል። እሱም ይህንን ነገር ማሰብ አለበት። ይህንንም አሁን እያደረገው ያለውን ነገር እንደማይደግፉት ነው ከውስጥ መስመር ብዙዎች እየነገሩን ያሉትና አብርሃም ሊቆጠብ ይገባዋል። አለበለዚያም ደግሞ አይ ሄርሜላ ነው የምትሻለኝ ካለ ከሩታ ህይወት ላያስጨንቃት መውጣት አለበት። እንዲህ ማድረጉን የሚቀጥል ከሆነ ደግሞ ልጁን እስካለማየት ሊደርስ ይችላል። ምክንያቱም ፍርድ ቤትም ቢኬድ ሩታ ነው ሊወሰንላት የሚችለው። ምክንያቱም ደግሞ እድሜው ህፃኑ ያለበት እድሜ እናቱ ከአባቱ ይልቅ ስለምታስፈልገው ህግም ቢሆን ወደ ሩታ ነው የሚያደላው በዚህ ሰዓት። ስለዚህ አሁን አብርሃም ጸባይ ገዝቶ መቀመጥ እንዳለበት ነው እንግዲህ ብዙዎች እየነገሩን ያሉት በውስጥ መስመር። አሁን ምናልባት ሮቤል እንግዲህ አብርሃምና የሩታን አንድ ላይ መመለስ የማይፈልግ ሰው እንደሆነ ግልጽ ነው። ቤተሰብ ደግሞ ለልጁ የሚያስብ እንግዲህ በሁለት በኩል አንዳንዴ ቤተሰብ በሁለት በኩል ተከፍሎ ነው እንደዚህ አይነት ነገሮች ላይ የሚቆመው። አንዷ ልጄ እየተጎዳች ነው የሚልና በቃ እህቴ እየተጎዳች ነውና ይሄ ሰው ያስፈልጋትም የሚል ሊኖር ይችላል። በአንድ በኩል ሌላኞቹ ደግሞ ቤተሰቦች አክስቶቿ፣ እናቷ፣ ሌሎችም ደግሞ አይ ትዳርሽን እድል መስጠት አለብሽ የሚል ደግሞ ሊኖር ይችላል። ሆኖም ግን ዞሮ ዞሮ ሩታን የሚጎዳት ነገር አይደለም፣ ወይም ደግሞ ሩታን ሊጎዳት አይችሉም። ቤተሰብ ምንጊዜም ቤተሰብ ነውና እሱ ግን ራሱ ጋር ያለበትን ችግር ሳያስተካክል እዛ ጋር ከሄርሜላ ጋር ሌላ ጸባዮችን እያደረገ የሚታየው የሚሰማው ነገር ሁላ ከሄርሜላ ጋር ደስ የማይሉ ነገሮች እንዳሉ ሁሉ መቶ ደግሞ ሩታን በዚህ ልክ ሊያስጨንቃት አይገባም። ይህ እንግዲህ ልክ ያልሆነ ነገር ነው። አሁን እንግዲህ አብርሃም እያደረገ ያለው ነገር ቤት ሰጥቻለሁ ብሎ እንደፈለገ ማዘዝ ይችላለሁ፣ የቤቱ አባወራ ነኝ ነው የሚያሳየው ነገር። ሁላችንም ቢሆን አብርሃምና ሩታ ተስማምተው አብርሃም ጸባዩን ካስተካከለና አስተካክሎ ከሷ ጋር ቢቀጥሉ ምንጊዜም ልጅ አላቸውና ትዳራቸው ቢቃና የሁሉም ሰው ምኞት ነው። ሆኖም ግን አብርሃም ሩታን ቤቱ ስላስገባት ብቻ የፈለገውን ማዘዝ እንደሚችልና እሷ ላይ የበላይ መሆን እንደሚችል ማሰብ ደግሞ የለበትም። ምክንያቱም ምንም የሚይዛት ነገር የለም ሩታ አሁንም ቢሆን መውጣት ስለምትችል እንደዚህ አይነት ጸባዩ ማሳየቱ ግን እጅግ ተገቢ አይደለም። እንዲሁም ደግሞ የማለት ስልጣን የሚኖረው እሱ ከሄርሜላ ጋር የሚያደርገውን ነገር ሙሉ ለሙሉ ማቆም ሲችልና ወደ ቤቱ ሲመለስ ሩታን ይቅርታ ጠይቆ እሷም ይቅርታውን መቀበል ችላ አብረው ሲኖሩ ነው ያኔ እከሌን በሶስተኛ ወገን በመሃላችን እንዲገባ አልፈልግም ቢል ያምርበታል። አሁን ግን እያደረገ ነገር ያለው ሁለቱ እሱ ጋር ያለውን ችግር እስካልፈታ ድረስ ሩታን መናገሩ ላይ አይችልም። እና ደግሞ ቤትም ስላስገባት የበላይ መሆን እዚህ ቤት ውስጥ እንትናን ማየት አልፈልግም ብሎ ሰው መምረጥ ራሱ የሚችልበት ሁኔታ ላይ አይደለም። ስለዚህ አብርሃም ራሱን ማስተካከልና ማየት አለበት። አለበለዚያም ደግሞ በቃ መምረጥ አለበት። ሁለት ዛፍ ላይ መውጣት አይችልም። ስለዚህ አንዱን መምረጥ አንዱን መያዝ የሚገባውን ይሄ የሚሻለውን ለነገይም ይጠቅመኛል የሚለውን ነገር መምረጥና መያዝ ያለበት ሰው ነው። ይህንን እንደሚያስተውል ተስፋ እናደርጋለን። ከውስጥ መስመር ብዙዎች የሰጡኝን መረጃ ነው ሰብሰብ አድርጌ እንግዲህ አንድ ላይ ያቀረብኩላችሁ። በአዲስ መረጃ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩኝ።